ማንቸስተር ሲቲ በኖቲንግሃም ፎረስት መጥፎ ሽንፈት ደርሶበታል። ለቻምፒየንስ ሊግ ውድድር እየተፎካከረ ያለው ኖቲንግሃም ፎረስት ከሰማያዊ ለባሾቹ ላይ የ4 ነጥብ ልዩነት በመፍጠር ሶስተኛ ቦታቸውን አረጋግጠው ወጥተዋል። ትላንትና በሲቲ ግራውንድ በነበረ ጨዋታ ኖቲንግሃም ፎረስት 1-0 ማንቸስተር ሲቲን አሸንፏል። ብቸኛውን የማሸነፊያ ጎል 7 ደቂቃ ጨዋታው ሊጠናቀቅ ሲቀረው ካለም ሃድሰን ኦዶይ አስቆጥሮታል። ከሞርጋን ጊብስ የተሻገረለትን ኳስ በግሩም ሁኔታ መቆጣጠር የቻለው ተጫዋች የኤደርሰን መረብ ላይ በግብ ጠባቂው ጨረፍታ ታግዞ ወደ ጎልነት ቀይሯል። የባለሜዳዎቹን ደጋፊዎች በጡዘት አሳብዷቸዋል። ለቻምፒየንስ ሊግ ቦታ ትልቅ ትርጉም ይዞ የተጀመረው ይህ ጨዋታ ሲቲ ጥሩ የጎል እድሎችን መፍጠር ተስኖት ታይቶበታል። ማትሴልስ ብዙ ሳይፈተን ያመሸበት ጨዋታ ነበረ። ሁለተኛው አጋማሽ የተሻለ ጨዋታን አይተናል። በተለይ ኖቲንግሃም ፎረስት አስደንጋጭ የሚባሉ ሙከራዎችን ማድረግ ችሏል። በካለም ሃድሰን ኦዶይ አማካኝነት የኤደርሰንን መረብ ለመፈተን ሞክሯል። በተጫዋቾች ተጋርዶ የነበረው ኤደርሰን ሞራይስ መረቡን ለመጠበቅ ሳይታሰብ የመጣች ኳስን በሚገርም ሁኔታ በማውጣት ጎል እንዳይቆጠርበት አድርጓል። ነገር ግን በአንጻሩ በካለም ሃድሰን ኦዶይ ሊድን የሚችል ጎል ወደ መረቡ ተሰዷል። የፈጠራ ችግር የተስተዋለበት ማንቸስተር ሲቲ ይህንን ቡድን ለማንቃት ፔፕ ጓርዲዮላ ከረፍት በኋላ ኬቨን ደብሮይነ እና ኦማር ማርሙሽን ወደ ሜዳ አስገብተዋቸዋል። ነገር ግን ተጫዋቾቹ የፈጠሩት ልዩነት አልነበረም። ይልቁኑ ስፔናዊው አሰልጣኝ ላይ ስል ጩቤን የሰነቀረች ኳስ በካለም ሃድሰን ኦዶይ 83ኛው ደቂቃ ተቆጠረ። ማንቸስተር ሲቲ አሁን ከኖቲንግሃም ፎረስት በ4 ነጥብ አንሶ አራተኛ ደረጃ ላይ ተቀምጧል። ቼልሲ እሁድ በሜዳው ስታንፎርድ ብሪጅ ሌስተር ሲቲን ገጥሞ ማሸነፍ የሚችል ከሆነ ይህንንም ቦታውን ሊነጠቅ ይገደዳል። 10 የሊግ ጨዋታዎች ብቻ በቀሩት ፕሪሚየር ሊግ ቀጣይ መርሃ ግብሮች የአውሮፓ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ የጨበጣ ትግል ይደረግባቸዋል። ኖቲንግሃም ፎረስት ከሊቨርፑል እና አርሰናል ውጪ ካሉት የተሻለውን የቻምፒየንስ ሊግ ተሳትፎ የማግኘት እድል ያለው ክለብ ይመስላል። ከዚህ ቀደም ሊቨርፑል ጋር አንፊልድ ላይ በተመሳሳይ መንገድ በተመሳሳይ ጎል አስቆጣሪ ውጤት ይዘው እንደወጡ ይታወሳል። ለማንቸስተር ሲቲ ተጫዋቾቹ ጥሩ ብቃት ላይ አልነበሩም። በተለይ በመስመር በኩል ሲጫወቱ የነበሩት ሳቪንሆና ጀረሚ ዶኩ ፍሬ አልባ የሚባሉ የኳስ ማንከባለሎችን አስመልክተዋል። የመጨረሻ ኳስ ለኤርሊንግ ብራውት ሃላንድ ማቀበል ተስኗቸው የሰነበቱት ተጫዋቾቹ በደጋፊዎች ሲወቀሱም ነበር። ኑኖ የፔፕ ጓርዲዮላን ቡድን እየደጋገመ ማሸነፉን ተያይዞታል። 4 የሊግ ጨዋታዎች ላይ ፔፕ ጓርዲዮላን ድል ነስቶታል። ብቸኛ ከርሶ የበለጠ በፕሪሚየር ሊግ ጨዋታ ፔፕ ጓርዲዮላን ያሸነፈው አሰልጣኝ የርገን ክሎፕ ሲሆን 5 ጨዋታዎች ላይ ስፔናዊውን በፕሪሚየር ሊግ ጨዋታ አሸንፏል። የጨዋታ ጅማሮ አካባቢ በ4-4-2 አሰላለፍ ሲቲን የጎል እድል እንዳያገኝ መከላከል የቻለው ኖቲንግሃም ፎረስት ወደ ጨዋታው ማብቂያ ገደማ ደግሞ በ4-2-3-1 የራሳቸውን የግብ ዕድል ለመፍጠር ችለዋል። ፔፕ ትላንትና 4 ቅያሪዎችን አድርጓል። ጨዋታውን ለመለወጥ ወደ ሜዳ ካስገባቸው ከነዚህ 4 ተጫዋቾች መካከል አንዱም እንኳ 100 ሚሊዮን ፓውንድ የወጣበት ጃክ ግሪሊሽ የተባለ ስያሜን የያዘ ተጫዋች አልነበረም። ተጫዋቹ በኤፍኤ ካፕ 5ኛ ዙር ጨዋታ ፕሌይመዝን ሲያሸንፉ ቋሚ ተሰላፊ ሆኖ ቡድኑን ማገልገል ችሏል። ነገር ግን ከዚያ ጨዋታ መጠናቀቅ በኋላ በምሽት ቤቶች ሲዝናና በካሜራ እይታ ውስጥ ወድቆ ስሙ በስፋት በመገናኛ ብዙሃን ሲብጠለጠል ሰንብቷል። ስለ ጉዳዩ ፔፕ ጓርዲዮላ ከጨዋታው አስቀድሞ በነበረ ጋዜጣዊ መግለጫ የሚያገባው ነገር እንደሌለና በግል ህይወት መግባት እንደማይፈልግ አረጋግጦ ነበር። ነገር ግን ይሄ ተጫዋች በስብስብ ውስጥ እንኳ እንዳይካተት አድርጎት የኖቲንግሃም ፎረስትን ጨዋታ ጀምሯል። የትኛውም ተቀይሮ የገባው የሲቲ ተጫዋች ማትሴልስ መረብ ላይ ግን ጎል ማስቆጠር አልቻለም። ዘንድሮ ተጫዋቹ በጣም ብዙ ክሊን ሺቶችን በፕሪሚየር ሊግ ያስመዘገበው ግብ ጠባቂ ነው። በሜዳው ከተደረጉ 14 ጨዋታዎች 10 ጎሎች ብቻ የተቆጠረበት ኖቲንግሃም ፎረስት ከማትሴልስ ባለፈ ጠንካራ የመሃል ተከላካዮችንም ይዟል። የኑኖ ቡድን ከ1980-81 በኋላ ወደ አውሮፓ ቻምፒየንስ ሊግ ለመመለስ የተሻለውን እድል የያዘ ይመስላል። ከ6ኛው ኒውካስል በ7 ነጥብ በልጠው 3ኛ ደረጃ ላይ ተቀምጠዋል።
ተገልጿል። ምናልባትም የአውሮፓ እግር ኳስ ማህበር በአውሮፓ ቻምፒየንስ ሊግ ለእንግሊዝ ክለቦች የሚሰጠው የኮፊሺየንት ኮታ ከፍ የሚል ከሆነና እስከ 5ኛ ያለው ክለብ የቻምፒየንስ ሊግ ተሳትፎን ማረጋገጥ የሚችል ከሆነ ኖቲንግሃም ፎረስት ብዙም ሳይጨናነቅ እጃቸውን ኪሳቸው ከተው በውድድሩ የመካፈልን እድል ማግኘት ይችላሉ። በውድድር ዓመቱ 9ኛ የሊግ ሽንፈታቸውን የቀመሱት ማንቸስተር ሲቲዎች ከ2009-2010 በኋላ በቻምፒየንስ ሊግ ውድድር ላይካፈሉ የሚችሉበት እድል ከፊታቸው ተጋርጧል። በፔፕ ጓርዲዮላ ዘመን በሁሉም የውድድር ዓመታት በቻምፒየንስ ሊግ መሳተፍ የቻለው ይህ ክለብ ዘንድሮ በሊጉ ካደረጋቸው 28 ጨዋታዎች 38 ጎሎች ተቆጥረውበታል። ካለፉት 30 የሁሉም ውድድሮች ጨዋታዎች በ15ቱ ተሸንፏል። በፔፕ ጓርዲዮላ ስር እንዲህ ያለውን 15 ሽንፈት ለማየት 169 ጨዋታዎችን ከዚህ በፊት ለመጠበቅ ተገደው ነበር። አሁን ግን በ30 ጨዋታ 15 ሽንፈቶችን ቀምሰዋል። ፔፕ ጓርዲዮላ በቀጣይ ጨዋታዎች የቻምፒየንስ ሊግ ተሳትፎን ለማረጋገጥ የሞት ሽረት ትግል እንደሚያደርጉ ገልጸዋል። ከጨዋታው መጠናቀቅ በኋላ በሰጡት አስተያየት ከዚህ በኋላ 10 የፍጻሜ ጨዋታዎች ይቀሩናል ሲሉ ተደምጠዋል። አሁን ማንቸስተር ሲቲ በእነዚህ 10 ጨዋታዎች ተከታታይ ድሎችን አስመዝግቦ የቻምፒየንስ ሊግ ቦታውን ማረጋገጥ ይችላል ወይስ ደግሞ ለመጀመሪያ ጊዜ ከ2009-10 በኋላ ያለ ቻምፒየንስ ሊግ ተሳትፎ 2025-2026 የውድድር ዓመትን ይጀምራል? በኮሜንት ሴክሽን ላይ አስተያየቶቻችሁን ጻፉልን። የዩቲዩብ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ይሁኑ።